ቀዳሚ መረጃችን በዛሬው ዕለት ምሳ ሰዓት ላይ በአዋሽ 7 ከተማ መግቢያ ላይ በአንድ ተሳቢ ከባድ መኪናና ነዳጅ በጫነ ቦቴ መካከል እጅግ ከባድ የትራፊክ አደጋ ተከስቷል። ስለ አደጋው በቦታው የነበሩ የአይን እማኞችን ጣቢያችን በስልክ አነጋግሯቸዋል። ምንድነው የተፈጠረው የሚለውን የምትከታተሉት ነው። የበረከት ወርቅ ወይም ደግሞ በረከት ገበሬዋ የክስ ሂደት በሌለችበት እንዲታይ ተወስኗል። ይህ ለምን ሆነ የሚለውን በዜናችን በዝርዝር የምንነግራችሁ ሁለተኛ መረጃችን ነው። በህግ ቁጥጥር ስር ለዋሉ ተጠርጣሪዎች ወይም ደግሞ በእስር ለሚገኙ ሰዎች አበረታች መድኃኒት ለማስገባት ሙከራ ያደረገው ግለሰብ በመጨረሻ የገጠመው ምንድነው የምትሰሙት ጉዳይ ነው። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳስቧል። ማሳሰቢያውን እንነግራችኋለን። የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ ካቀደው የገቢ እቅድ ማሳካት የቻለው 37% ብቻ መሆኑን ገልጿል። እንደምን ውላችኋል። ለዛሬ ለሰኔ 19 2018 ያዝናቸውን የለታር መረጃዎች እናደርሳለን። አብራችሁ ቆይታ ማደርገው እኔ ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮም እንዲሁ ተሰማላችሁ። ሰብስክራይብ በማድረግ ዜናችን እንድትጀምሩ በአክብሮት ጋብዛለሁ። አብራችሁን ቆዩ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን ያብረሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በዛሬው ዕለት ከተሰሙ በጣም የሚያሳዝኑ ዜናዎች መካከል ምሳ ሰዓት ላይ በአዋሽ 7 አፋር አካባቢ መግቢያው ላይ ከባድ መኪናና ነዳጅ በያዘ ቦቴ መካከል እጅግ አሰቃቂ የትራፊክ አደጋ በምትመለከቱት መልኩ እሳት እስከሚነድ ድረስ ተከስቷል። ስለ አደጋው የዓይን እማኞችንም አነጋግረናል። ተሽከርካሪዎቹ በከፍተኛ ሁኔታ በመጋጨታቸው እርስ በርስ በመንገዱ ላይ ብርቱ እሳት ተነስቷል። በአደጋው ሳቢያ የአንዱ መኪና አሽከርካሪ ሕይወት ማትረፍ ሳይቻል ነው የቀረው። እንዲህ አይነቱ ድንገተኛ መርዶ የሁሉንም ልብ የሚሰብርና በመንገድ ደህንነት ዙሪያ ያለብንን ከባድ ኃላፊነት በተለይ አሽከርካሪዎች በድጋሚ እንድናስታውስ የሚያደርግ ነው። እያንዳንዱ አሽከርካሪ እንግዲህ በኃላፊነት ስሜት እንዲጓዝና የራሱንም ሆነ የሌሎችን ወገኖች ሕይወት ለመጠበቅ ሲል በከፍተኛ እርጋታ እንዲያሽከረክር ከልብ መልእክት ተላልፏል። ከመቅጽበት የሚከሰቱ በተለይ እኛም በየዜናችን የምንነግራችሁ መጪው ክረምት ከመሆኑ አንጻር ጉም እንዲሁም ደግሞ ጭጋግ የሚሸፍናቸው አካባቢዎች ስላሉ ጥንቃቄ እንድታደርጉ ነው የምንነግራችሁ። ከዚህ ባሻገር ግን እንደዚህ አይነት ሲተላለፉ ያለመታየት ደግሞ ለእንደዚህ አይነት ቃጠሎ ያጋልጣልና ጥንቃቄ እንድታደርጉ መልእክት ተላልፏል። ከቅጽበት የሚከሰት መዘናጋትና ፍጥነት አቴንሽን አለመስጠት የቴክኒክ ችግር የማይተካውን የሰው ሕይወት የሚቀጥፍ ነው፣ እየቀጠፈም ነው የሚገኘው። ሁላችሁም በትዕግስት እንድታሽከረክሩ መልእክት ተላልፏል። በቦታው ከነበሩ ሰዎች መካከል አብዱ መሐመድ ወይም ደግሞ በማህበራዊ ሚዲያ ዘመን ተሻጋሪው እየተባለ የሚጠራው ወንድማችን ከጣቢያችን ጋር ቆይታ አድርጓል። ምንድነው የተፈጠረው የሚለውን ቃል በቃል ተከታትለን እንመለሳለን። ስሜ አብዱ መሐመድ እባላለሁ። በማህበራዊ ሚዲያ ስሜ ዘመን ተሻጋሪው እባላለሁኝ። ያዚህ የምኖረው አፋር አካባቢ ነው። በአሁን ሰዓት ያለሁት አፋር አካባቢ ነው። ያው ዛሬ የተከሰተው ነገር ምንድነው? ወደዚህ ወደ አዋሽ 7 አካባቢ የአዋሽ 7 መግቢያ ወይም በዚህ ጉምሩክ አካባቢ የፌዴራል ጉምሩክ አካባቢ ላይ ሁለት መኪኖች ተጋጭተው ነው። አንዱ የነዳጅ የጫነ ቦት ነው ከጅቡቲ ይዞ የሚገባ፣ ሌላኛው እንደገና ደግሞ ተሳቢ መኪና ናቸውና የባቡር ሀዲዱ ላይ ነው እንግዲህ ሲተላለፉ ነው የተጋጩትና
ስለዚህ በዚህ ሁኔታ ላይ የአንዱ ማንኛው ሹፌር እንደሆነ በውል አልለየነውም፣ ግን እንትኑ ብሏል፣ አርፏል። የአንዱ ሹፌር ህይወት መትረፍ አልቻለም። ስለዚህ በጣም እንደውም ቢያንስ ለሰዓታት ነበረ የነዳጅ የያዘው መኪና ሲቃጠል ምናምን የነበረውና እጅግ በጣም የሚሰቀጥጥ አደጋ ነው። እጅግ በዛ ላይ ደግሞ የሚያሳዝነው ነገር የፍጥነት ነው። ከርቭ ነው ቦታው፣ በጣም እንትን ነው። በፍጥነት ካለመታየት ምናምን የተከሰተ ይመስለኛል። እንግዲህ በሙያው ፕሮፌሽናል ባልሆንም ማለት ነው። 6 ሰዓት ለ6:10 ጉዳይ አካባቢ ነው እንትን ያለው። ቢያንስ ለ30 ደቂቃ እኛ እንትኑን የቃጠሎ ምናምን ስናይ ነበር፣ ለ30 ደቂቃ ያህል ማለት ነው። ነዳጅ ጫነና ተሳቢ ነው የኛው መኪና። ስለዚህ ቢያንስ ለ30 ደቂቃ ያህል እንትን ሲል ነበረ። ምንድነው ስሙ ፍሌሚንጉ ምናምን ነበረ እና እጅግ ያሳዝናል። ቦታው በጣም ከርቭ ነው። ኖርማሊ በደንብ ስለማውቀው ቦታው እንትኑ ስለዚህ ያው ፍጥነት ነውና ካለመታየት የመጣ ነው ብዬ ነው የማስበው። እንግዲህ ምክንያቱም ሌላ መኪና ቢሆን ነዳጅ ያልጫነ ቢሆን ያው ቃጠሎ አይኖርም፣ ያው ከፍተኛ የሆነ ግጭት ይኖራል፣ ግን ቃጠሎ ይኖራል ብዬ አላስብም። እንግዲህ እንደ እንትኑ ማለት ነው። ቢኖር በቃ ይሰባበራል፣ ይገነጣጠላል ምናምን እንጂ ለዚህ ቃጠሎ ይኖራል ብዬ አላስብም። ህብረተሰቡ ሲሯሯጥ ነበረ። እንትኑ በጣም እንግዲህ የተታደገ መኪና ምንም የተወሰነ ጊዜ ነበረ እዛ አካባቢ ላይ የነበሩ ጓደኞቼም እንትኖቼ የነበሩት እና እዛ እንትኑ ላይ ስለዚህ እንትኑን ቢያንስ እስከ 30 ደቂቃ ድረስ እስካየን ድረስ እንትኑ የተታደገ እንትኖች አልነበሩ። ህብረተሰቡ ግን በጣም ሲረባረብ ነበረ። ግን ያው ከአቅም በላይ ከሰው አቅም በላይ ነው የነበረው ሁኔታ። ያው የመጀመሪያው ነገር ምንድነው ሹፌርም ያው ሰው ነው፣ ቤተሰብ አለው፣ ምን አለው፣ ሆን ብሎ አደጋ ይፈጥራል የሚል እምነት ፍጹም የለኝም። ግን በተለያየ ሁኔታ ላይ ትኩረቱ ይሳባል። በስልክ ወይም እንደገና ስልክ የተደውሎልሽ ሊሆን ይችላል፣ በሀሳብ ሰመመን ልትሄጂ ትችያለሽ፣ ወጣትነት ወሬ ጀመርሽ ምናምን ሊሆን ይችላልና ከትኩረት አለመስጠትና መዘናጋት፣ ከፍተኛ ፍጥነት በማሽከርከር እነዚህ ነገሮች ማለት ትኩረትሽን መኪናው ላይ እንድታደርግ ያደርግሽ። ምክንያቱም 6ቱም የስሜት ህዋሳቶችሽ በደንብ እዛው መኪናው ላይ በደንብ መሆን መቻል አለባቸውና ትኩረትሽን ከሳትሽና ካልሽ እነዚህ ነገሮች ላይ በደንብ ለአደጋ የመጋለጥ ፕሮባቢሊቲሽ በጣም ሀይ ነው የሚሆነውና ሰዎች በተለይ ጫት እየቃሙ የሚያሽከረክሩ፣ መጠጥ ጠጥተው የሚያሽከረክሩ ወንድሞች ካሉ ትኩረታቸውን በደንብ ወደ መኪናው ላይ እንዲያደርጉ። በዛ ላይ ስልክ ኤርፎን ሰክተው 2 ኤርፎን ጆሮአቸው ላይ አድርገው የሚነዱ ድራይቭ የሚያደርጉ እንትኖች አሉ። ትላክስ እንኳን ሲደረግልሽ እንትን አሰሚም ማለት ነውና ስለዚህ ልክ ትኩረት አለመስጠት ነው ብዬ ነው የማስበው እኔ እንግዲህ። ቀጣይ መረጃችን የበረከት ወርቁ ጉዳይን ይመለከታል። በረከት ገበሬዋ እንግዲህ የክስ ሂደቷ በሌለችበት እንዲታይ ተወስኗል። የፌዴራል ከፍተኛው ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲባራ ፉፋ እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር አቶ ሹማለ ብርሃኔን ጨምሮ የከባድ ሙስና ወንጀል ክስ የተመሰረተባቸው ግለሰቦች ታውቋቸዋላችሁ። እነዚህ ተጠርጣሪዎች ከመመሪያ ውጪ የነዳጅ ግዥና አከፋፋይነት ፈቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጪ በማድረግ ወንጀል የተከሰሱ ወደ 13 ተከሳሾች ውስጥ የአራቱ ተከሳሾችና የአንድ የነዳጅ አቅራቢ ድርጅት ክስ እንዲቋረጥ መደረጉ ክሳቸውን እየተከታተሉ የሚገኙ ተከሳሾች ቁጥር 9 ሆኗል ማለት ነው። አሁን ባለው ሁኔታ ከነዚህ ቀደም በነበረው የችሎት ውሎ ከአንደኛ እስከ 10ኛ ተከሳሾች የተከሰሱበት የክስ መዝገብ ከ10ኛ እስከ 13ኛ ተከሳሾች ከተከሰሱበት ክስ ተሻሽሎና ተለይቶ እንዲቀርብና ለበረከት ወርቁ ወይም ደግሞ በረከት ገበሬዋ የጋዜጣ ጥሪ እንዲደረግ ችሎቱ ትዕዛዝ ሰጥቶ እንደነበር ታስታውሳላችሁ። በረከት ወርቁ ሰኔ 8 2018 በታተመው የአዲስ ዘመንና ጁን 18 2026 በታተመው ኢትዮጵያን ሂራልድ ጋዜጣ ጥሪ ቢደረግላትም በችሎቱ አልተገኘችም። ስለዚህ ከዚህ ቀደም በነበረው የክስ መዝገብ በ7ኛ ተከሳሽነት በተሻሻለው የክስ መዝገብ ደግሞ በ5ኛ ተከሳሽነት የተቀመጠችው በረከት ወርቁ የክስ ሂደት በሌለችበት እንዲካሄድ ተወስኗል። አቃቢ ሕግ ክሱን ለይቶና አሻሽሎ በሁለት መዝገብ ያደራጀው ሲሆን በተሻሻለው ክስ መሰረት በመጀመሪያው የክስ መዝገብ እነ ዲቦራ ፉፋን
አሰፋን ጨምሮ 6 ተከሳሾች በሁለተኛው የክስ መዝገብ እስመ ዓለም ምህረቱን ጨምሮ 3 ተከሳሾች ናቸው የሚገኙት። ስለዚህ በገበያ ላይ ነዳጅ እጥረት እንዲከሰት በማድረግና ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል በድምሩ ከ30 ሚሊዮን ብር በላይ ጉዳት በመንግስት ላይ በማድረስ በሚል ክስ ጉዳያቸውን እየተከታተሉ የሚገኙ ተከሳሾቹ የክስ ሂደታቸው በተለዋጭ ቀጠሮ በሌላ ችሎት እንዲታይ ነው የተወሰነው ማለት ነው። መዝገቡ በሌላ ችሎት እንዲታይ ተመርቶ የነበረ ቢሆንም ግን ሳይታይ በመቅረቱ ተለዋጭ ቀጠሮ ቀን በትላንትናው ዕለት የችሎት ውሎ ሳይወሰን ነው የቀረው። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይ ገንዘብ ጉዳት በማድረስና በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ የተመሰረተባቸው ከ11 እስከ 13 ያሉ ተከሳሾችን በሚመለከት ደግሞ ምስክሮችን የመስማት ሂደት በቀጠሮ መሰረት የሚቀጥል ነው የሚሆነው። ፌዴራል ፖሊስ ይፈለጋሉ ብሎ ካወጣባቸውና እስካሁን በቁጥጥር ስር ያሉትን ተከሳሾች ጌታቸው አሞኘ እና አቡሽ አየለን በሚመለከት ፖሊስ ባድራሻቸው ፈልጎ እንዳላገኛቸው ለችሎቱ የገለጸ ሲሆን የጋዜጣ ጥሪ ግን እንዲደረግላቸው ታዟል። የጌታቸው አሞኘና አቡሽ አየለ የጋዜጣ ጥሪ ለመጠባበቅና አቃቤ ሕግ የሚያቀርባቸውን 24 ምስክሮችን የመስማት ሂደት ለማከናወን ደግሞ የፊታችን ሐምሌ 21 እስከ ሐምሌ 23 2018 ቀጠሮ ተሰጥቷቸዋል። በእለቱ የሚኖረውን ችሎት ለእናንተ ተከታትለን የምናደርስ ነው የሚሆነው። አንድ ግለሰብ በህግ ቁጥጥር ስር ለዋሉ ተጠርጣሪዎች አበረታች መድኃኒት ለማስገባት ሙከራ ሲያደርግ ተይዟል። በመጨረሻ የገጠመው ምንድነው የሚለውን እንመለከታለን። ብርሃኑ ወንድሙ የተባለ ተጠርጣሪ በወንጀል ተጠርጥረው በማቆያ ቤት ለሚገኙ ግለሰቦች አበረታች መድኃኒት በመስጠት ሙከራ ወንጀል ተጠርጥሮ በህግ ጥላ ስር የዋለው ሰኔ 17 2018 ከቀኑ 8 ሰዓት በየካ ክፍለ ከተማ ፖሊስ መምሪያ ዋና ቅጥር ግቢ ውስጥ ነበር። ይሄ ግለሰብ በወንጀል ተጠርጥረው በዋና መምሪያው የተጠርጣሪዎች ማቆያ ቤት የሚገኙ ተጠርጣሪዎች የፍርድ ቤት ቀጠሯቸው ቀን ከመድረሱ አስቀድሞ በማቆያ ቤቱ ቅጥር ግቢ ተገኝቶ የጃኬቱን እጅጌ በመቅደድ ትራማዶል የተባለ 39 ፍሬ አበረታች መድኃኒት ደብቆ ሊያስገባ ሲል በተደረገበት ፍተሻ ነው የተያዘው። በተጠርጣሪው ላይ ተገቢው ምርመራ ተጠናክሮም ለአቃቤ ሕግ ክስ እንደሚመሰረት ነው ፖሊስ የተናገረው። እንደዚህ አይነት የወንጀል ድርጊትን ለመከላከል በማቆያ ቤቶች አካባቢ የሚደረግ ቁጥጥርና ፍተሻ ተጠናክሮ መቀጠል አለበት ብሏል የአዲስ አበባ ፖሊስ መምሪያ። ከዚሁ ጋር ከወንጀል ጋር በተገናኘ ግን ከብሔራዊ መረጃና ደህንነት አገልግሎትና ከፌዴራል ፖሊስ ኢንተለጀንስ ጋር በመቀናጀት ኦፕሬሽን ተሰርቶ ነበረ። በዚህ መሰረት የምትመለከቱት በርካታ የሺሻ መጠቀሚያ ዕቃ እንዲሁም ደግሞ የምትመለከቷቸው በቁጥጥር ስር ውለዋል። ህገወጥ መንገድ እንግዲህ ባልተገባ መንገድ ነዳጅና የሺሻ መጠቀሚያ ዕቃዎቹ ተከማችተው የተገኙት ለሚኩራ ክፍለ ከተማ ወረዳ 13 ወሰን የሚባል አካባቢ ላይ ነው። የተቀናጀ ምርመራ ኦፕሬሽኑ የተሰራው የአካባቢው ነዋሪዎች ጥቆማ ሰጥተው ነው። በአካባቢ በሚገኙ ዛካቢ ወሰን አካባቢ በሚገኙ ሆቴሎችና በግለሰብ መኖሪያ ቤቶች ውስጥ በቡድን በመሰብሰብ አደንዛዥ ሺሻ የሚጠቀሙና የሚያስጠቅሙ አካላት አሉ። በአካባቢው ግን በተደጋጋሚ በተወሰደ እርምጃ ህገወጥ ተግባሩን የሚፈጽሙ ግለሰቦችን በጥናት በመለየት የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ከፌዴራል ፖሊስና ከብሔራዊ መረጃና ደህንነት አገልግሎት ጋር ተቀናጅቶ ነው ይህን ስራ የሰራው። የተገኘው ውጤት እንደዛ ነው። በፍርድ ቤት የመበርበሪያ ትዕዛዝ እንግዲህ ፍተሻ ተደረገ። በዚህ ውስጥ ከ900 ሊትር በላይ ቤንዚን የተደበቀ እንዲሁም በተጨማሪ በርካታ የሺሻ መጠቀሚያ ገመዶች የምታዩቸው ማለት ነው፣ መዋስልሶች፣ ቡሬዎች፣ ሲጋራ እንዲሁም በርካታ ትራማዶል የሚባለው መድኃኒትና ማኮን መድኃኒቶች፣ የሲጋራ ማስታወቂያ ያለባቸው ቲሸርቶች ናቸው የተያዙት። ህብረተሰቡ በየአካባቢው በድብቅ የተበራከተ የመጣውን የአዋኪ ድርጊት መንስኤና ለወንጀል ድርጊት በጣም የሚገፋፋና የሚያጋልጠውን ያደንዛዥ ዕፅና የሺሻ መጠቀሚያ ቦታ ከፖሊስ ጋር ተቀናጅቶ ለማስወገድና ለትውልድ ደግሞ ምቹ አካባቢን ለመፍጠር እያደረገ ያለው በጎ ተግባር አጠናክሮ ሊቀጥል እንደሚገባ ፖሊስ ማሳሰቢያ ሰጥቷል። ወደ ደቡብ አፍሪካ እንሄዳለን። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኙ የኢትዮጵያ ኤምባሲ ማሳሰቢያ ሰጥቷል። እንግዲህ ከዚህ ቀደም እኛም በተደጋጋሚ ለእናንተ ውድ ቤተሰቦቻችን ደቡብ አፍሪካ ላይ ባለው መጤጠል አካሄድ መሰረት በርካቶች ጉዳት እንደደረሰባቸው የሞቱም ሰዎች እንዳሉ በተደጋጋሚ በዜናችን ስናደርሳችሁ ቆይተናል። በደቡብ አፍሪካ የኢትዮጵያ ኤምባሲ እንግዲህ በሀገሪቱ አሁን ላይ ያለውን
ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት አድርጎ እየሰራ እንደሚገኝ ነው ያሳወቀው። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግም ነው ያስታወሰው። ሁሉም ጉዳዮች ግን በህጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩ እንደሚያጠናክር ኤምባሲው በመግለጫው ነው የተናገረው። በዚህ መሰረት በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውን ኤምባሲው አስረድቷል። ስለዚህ በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉ ማሳሰቢያ ሰጥቷል። ከሚኖሩበት አካባቢም የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መረጃቸውንም ደግሞ እንዲለዋወጡ አስፈላጊውን ጥንቃቄ እንዲያደርጉ ኤምባሲው ጥሪ አቅርቧል። ወደ መጨረሻው ዜና መጣን። የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ ካቀደው የገቢ ቅድ ማሳካት የቻለው 37% ብቻ መሆኑን ገልጿል። የመሬት ልማትና አስተዳደር ቢሮ እንግዲህ ሊገባደድ በተቃረበው የያዝነው የኢትዮጵያውያኑ ዓመት ለመሰብሰብ ካቀደው 45 ቢሊዮን ብር ውስጥ ማሳካት የቻለው 16.6 ቢሊዮን ብር ወይም 37% ወይም 37 በመቶ ብቻ ነው። ቢሮ በከፍተኛ አመራሮች ባካሄደው የ2018 በጀት ዓመት እቅድ አፈጻጸም ግምገማውን ሲያቀርብ በበጀት ዓመቱ የያዝነው ያገባደደው 2018 የገቢ አሰባሰብን ጨምሮ ዝቅተኛ አፈጻጸም የተመዘገበባቸውን ተግባራት ለማካካስ ልዩ ትኩረት ሰጥቷል ማለት ነው። በዚህ መሰረት የቀሩትን ተግባራት ለማከናወንና የተቀመጠውን የገቢ ግብ ለማሳካት የሚያስችል የ90 ቀን እቅድ ነድፎ ወደ ተግባር ገብቷል። ይሄም የ90 ቀናት የማካካሻ እቅድ እስከ ጳጉሜ 5 2018 ድረስ የሚቆይ ነው። ከመሬት ሊዝ ጨረታ፣ ከአገልግሎት ለውጥ፣ ከመብት ፈጠራና ይዞታ አገልግሎት እንዲሁም ደግሞ በምደባ ከሚተላለፉ ቦታዎች የሚገኝ የሊዝ ቅድመ ክፍያን ጨምሮ ከ17.3 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዷል። ነገር ግን ተቋሙ ከያዘው እቅድ ውስጥ 37 በመቶ ብቻ ነው ማሳካት የቻለው። ውድ ቤተሰቦቻችን ለዛሬ ሰኔ 19 ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብሬያችሁ ቆየሁት ናርዶስ አለማየሁ ነበርኩኝ። ስለምትከታተሉን አመሰግናለን። አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ሰብስክራይብ በማድረግ ደግሞ ቤተሰቦቻችን እንድትሆኑ ደግሜ መልእክት አስተላልፋለሁ። ቀሪው ቅዳሜና እሁድ ለእናንተ ደስ የሚል ይሁን። መልካም ረፍት ተመኘው። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ገሊላ ጸጋዬ ቴክኒክ አጋሬ ነች። ክብሮም ወርቁ ልሳኑን እመራለሁ። አንኳር ዘገባዎቹን አስቀድማለሁ። ምሁራን፣ የፖለቲካ ፓርቲዎችና የሃይማኖት አባቶችን ጨምሮ ሁሉም ባለድርሻዎች ለሀገራዊ ምክክሩ ኃላፊነታቸውን እንዲወጡ ጥሪ ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም እንደሚካሄድ ቀን በተቆረጠለት የኢትዮጵያ ሀገራዊ ምክክር ዋና ጉባኤ ሁሉም ባለድርሻ አካላት ለሂደቱ ስኬት ኃላፊነታቸውን እንዲወጡ ጥሪ አቅርቧል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለውይይት የሚቀርቡ አጀንዳዎችን ይፋ ባደረጉበት መድረክ የምክክር ሂደቱ የሁሉንም አካላት ንቁ ተሳትፎ እንደሚጠይቅ ገልጸዋል። በሂደቱ ላይ የምትሳተፉ የህዝብ ወኪሎች እነዚህን አጀንዳዎች በጥልቅ አጥኑ፣ መርምሩ። በሚቀጥለው የምክክር ሂደት ውስጥ የወከላችሁን ህዝብ ሀሳብ በግልጽ አሰሙ። ለሀገራዊ መግባባት የበኩላችሁን አስተዋጽኦ አድርጉ። በቀጣይ የፖለቲካ ፓርቲዎች ከፓርቲ ጥቅም በላይ ቆማችሁ ለሀገራዊ መግባባት አስተዋጽኦ አድርጉ። የሲቪል ማህበረሰብ፣ የተገለሉ ቡድኖችን ድምፅ አሰሙ። ሃይማኖታዊ ተቋማት የምክክርና የእርቅ ባህልን ደግፉ። መገናኛ ብዙሃን የአጀንዳዎቹን ተገቢነት በምክክሩ ሂደት ሀገራችንን ወደ ድህነት ልማትና ሰላም የሚያሸጋግሩ መሆናቸውን በሚያሳይ መልኩ ለህዝቦቻችን መረጃዎችን እንድታደርሱልንና ኃላፊነት በተሞላበትና ሚዛናዊ በሆነ መንገድ የስብሰባውን ሂደት መረጃዎች መሃል ዳር ሳትሉ ለሁሉም ህዝቦቻችን ተደራሽ አድርጉ። ወጣቶችና ሴቶች በሂደቱ ላይ በንቃት መሳተፍ እንዳለባቸው ፕሮፌሰር መስፍን ገልጸዋል። ምሁራንም በእውቀትና በማስረጃ ምክክሩን ማገዝ እንደሚገባቸው ተናግረዋል። ወጣቶችና ሴቶች የወደፊቱን ትውልድ ወክላችሁ በንቃት እንድትሳተፉ የአክብሮት ጥሪያችንን እናቀርባለን። ምሁራንና ተመራማሪዎች በእውቀትና በማስረጃ ምክንያታዊ በሆነ መንገድ የምክክር ሂደቱን ለማሳለጥ ተራዱ። ክልላዊና ፌዴራላዊ ተቋማት ሁሉን አቀፍ ተሳትፎ አመቻቹ። በመጨረሻም ዓለም አቀፍ አጋሮች የኢትዮጵያን የምክክር ባለቤትነት
በማክበር ሂደቱን ደግፉ እንላለን። ኮሚሽኑ 8 ዋና ዋና አጀንዳዎችን ይፋ አድርገው ነበር። ከተለዩት ለውይይት የቀረቡ አጀንዳዎች መካከል የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ውክልናና ስርዓት ይገኙበታል። የአዲስ አበባ ህጋዊ አቋምና ከኦሮሚያ ክልል ጋር ያላት ግንኙነትን በዋና አጀንዳነት ተለይቶ ቀርቧል። ትብብር ለኢትዮጵያ አንድነት ወደ ህዝብ ተወካዮች ምክር ቤት ያለ መግባት ውሳኔውን በድጋሚ ሊያጤነው እንደሚችል አስታወቀ። ኢህአፓና እናትን ጨምሮ 4 ተፎካካሪ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ወደ ህዝብ ተወካዮች ምክር ቤት ለመግባት የሚያስችላቸውን ድምጽ ያገኙ እጩዎቹን ይዞ አዲሱ ምክር ቤት ያለ መቀላቀል አቋሙን ድጋሚ አጤኖ ሊቀይረው የሚችለው ፖለቲካዊ ውሳኔ መሆኑን ለአህዱ አስታውቋል። የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ናቸው ይህንን ያሉት ከአህዱ መድረክ ጋር በነበራቸው ቆይታ። ምክር ቤት ግባ ምንልበት ማለት በዚህ በኩል ለመንግስት እውቅና አልሰጥም፣ በዚህ በኩል ደግሞ መንግስት ነህ ብዬ ደግሞ የመንግስት አካላት ፓርላማ ሲገባ አጽዳቂ ነው አይደል የሚሆነው፣ ህግ አውጭ እኮ ነው የሚሆነው እዛ ሲገባ አይደል። ስለዚህ ሁለት የሚጣረሱ ነገሮችን አመንግ ፓርቲስ ልናረጋ አንችልም። በአንድ ፓርቲ ውስጥ የሆነ ሰው ፕሬዚዳንት ሆኖ ለመንግስት እውቅና አይሰጥም፣ የሆነ ሰው ደግሞ አባል ሆኖ ምክር ቤት ገብቶ ደግሞ በእኛ ላይ ህግ የሚጣረሱ ነው የሚሆነው። ስለዚህ ቁም ነገሩ አንገባም ማለት ለዘላለም አንገባም ማለት አይልም። እዛም ላይ የሚለው ቅድመ ሁኔታዎቻችን ላይ ፖዚቲቭ ውጤቶች፣ ገንቢ ውጤቶች፣ አንድ ተስፋ የሚሰጡ ውጤቶች ሲመጡ ያንን ሐሳብ ልናጤነው በቀሪ ጊዜው እንግዲህ መንግስት እስኪመሰረት ሀገራዊ ውይይቱና ድርድሩ ከተኩስ አቁም ስምምነት ባለፈም በጠረጴዛ ዙሪያ ከፖለቲካ ሊቃን ጋር ጭምር መሆን እንዳለበትም ጠቅሰዋል። የመረጠ ሰው ሁሉ የመረጠ ይሄንን ሰው ማጣት አንፈልግም። wherever እንግዲህ እየደመርናቸው ነው። እዚያም ያሉትን እዚህም ያለው ምን ያህል ነው፣ ምን ያህል ተገኘ፣ ምን ያህል ታጣ የሚለውን እየደመርናቸው ዞሮ ዞሮ ያን ያህል አሰባስበን በትግል ሂደት ውስጥ ያገኘናቸውን ከመረጠን ይልቅ ካርድ ወስዶ ከመረጠን ይልቅ ኤንድ በካርድ በምርጫ አላምንም ያለው ደግሞ በጣም ብዙ አለ። የኛንም መኖር የሚፈልግ ሂደቱን የሚፈልግ እንድንመራው የሚፈልግ አለ። ያ በአንድ ኮርነር ብቻ እንትና እናደርገው። ቁም ነገሩ ግን ለመንግስት እውቅና አንሰጥም ባልንበት ሂደት በቅድመ ሁኔታዎቻችን ላይ ፖዚቲቭ ንግግሮች ወይም ፖዚቲቭ ውጤቶች ባልታዩበት ሁኔታ ምክር ቤት ግባ ምንልበት ማለት በዚህ በኩል ለመንግስት እውቅና አልሰጥም፣ በዚህ በኩል ደግሞ መንግስት ነህ ብዬ ደግሞ የመንግስት አካላት ፓርላማ ሲገባ አጽዳቂ ነው አይደል የሚሆነው፣ ህግ አውጭ እኮ ነው የሚሆነው እዛ ሲገባ። ስለዚህ ሁለት የሚጣረሱ ነገሮችን አመንግ ፓርቲስ ልናረጋ አንችልም። ጥምረቱ በትኩረት ሊመክርባቸው የሚገቡ 4 ዋና ዋና አጀንዳዎችን መለየቱን የህዝብ ግንኙነት ኃላፊው አስታውቀዋል። ፐብሊክ ትራንስፖርት አገልግሎት 460 የነዳጅ አውቶቡሶችን ወደ ተፈጥሮ ጋዝ ተጠቃሚነት ለመለወጥ ከቻይና ኩባንያ ጋር መስማማቱን አስታወቀ። ፐብሊክ ትራንስፖርት አገልግሎት የሚያስተዳድራቸውን በነዳጅ የሚሰሩ 460 የህዝብ ማመላለሻ የከተማ አውቶቡሶች በ6 ወራት ውስጥ ወደ ተፈጥሮ ጋዝ ተጠቃሚነት ለመለወጥ ከአንድ የቻይና ኩባንያ ጋር ስምምነት መፈረሙን አስታውቋል። የተቋሙ ተጠባባቂ ዋና ዳይሬክተር አቶ ታዲዮስ ሌራ ለአሃዱ ሬዲዮ እንደገለጹት ከ2 ወራት በፊት የተፈጸመው ስምምነት በናፍጣ የሚሰሩትን የባሶቹን ሞተር በ6 ወራት ውስጥ ወደ ጋዝ ለመቀየር ያለመ ነው። ወደ 460 ያልኩ መኪናዎች እዚህ አዲስ አበባ ፓብሊክ ሰርቪስን የአዲስ አበባና የፌደራል የሚያገለግሉትን እንዳለ ለመቀየር ከአንድ ቻይና ኩባንያ በጠቅላይ ሚኒስትር ጽሕፈት ቤትና ማዕድን ሚኒስቴር አስተባባሪነት ከነሱ ጋር የኛም የአንበሳም አይቶስ በጋራ በመስማማት ውል ገብተን 460 መኪናዎችን ለመቀየር የመጀመሪያ ውል ከነሱ ጋር የመፈራረም ስራ ሰርተናል። ከውሉ በኋላ ደግሞ መክፈል የሚገባውን አድቫንስ ክፍያ ሁሉ ከፍለን ስራው ወደ መሬት ለማውረድ እየተሰራ ነው ያለው። ይሄ ከነፍጣ ወደ ጋዝ የመቀየር ስራ ሞተር ነው የሚቀይሩት። ያን ሁሉ ከኛ ጋር ውል ገብተን እየሰራ ነው ያለ ነው። ያንንም ደግሞ የኛ መኪናዎች የራሳችን የሆነ የነዳጅ ዲፖ ስላለ የጋዝ ዲፖም ለማስከፈት ወደ 2 ቦታዎችን በእኛ ግቢ ሳይት ላይ መርጠን እየሰራን ነው ያለ ነው። በናፍጣ የሚሰሩ አውቶቡሶችን በጋዝ ወደሚሰሩ ለመቀየር የሚያስችሉ መሳሪያዎች ወደ ሀገር ውስጥ እየገቡ ናቸው ተብሏል። የዓለም ጤና ድርጅት ለኢቦላ ወረርሽኝ የተሰጠው ምላሽ አነስተኛ መሆኑን አስታውቋል። የዓለም ጤና ድርጅት መግለጫ እንደሚያሳየው በዲሞክራሲያዊ ሪፐብሊክ ኮንጎና በዩጋንዳ ከፍተኛ ስጋት ለፈጠረው የኢቦላ ወረርሽኝ የተሰጠው ምላሽ አጥጋቢ ያለመሆኑንና ቫይረሱን ለመቆጣጠርም የተያዘው ምርምር በሚፈለገው ፍጥነት አልሄደም ብሏል። በአንጻሩም ወረርሽኙ በከፍተኛ ፍጥነት እየተዛመተ መሆኑን ገልጾ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰጡት ማብራሪያ ሀገራት የኢቦላ አምጪውን ቫይረስ ለመቆጣጠር የሚያደርጉትን ምርምር አጠናክረው ይቀጥሉ ዘንድ አሳስቧል ሲል የሶሪያ አረብ የዜና ተቋም ሳና ዘግቧል።
ቬኔዙዌላን በመታው ከባድ የርዕደ መሬት አደጋ የሟቾቹ ቁጥር ማሻቀቡ ተሰምቷል። ከቬኔዙዌላ ዋና ከተማ ካራካስ በ160 ኪሎ ሜትር ርቀት የተከሰተው ከባድ ርዕደ መሬት እስካሁን የ235 ሰዎችን ሕይወት ሲቀጥፍ 4300 ሰዎችን ክፉኛ ጎድቷል። ከ200 በላይ ሰዎች ደግሞ በአደጋው ቀጠና መውጫተው በከፋ ሰቆቃ ውስጥ መሆናቸውን የተገለጸው። ቬኔዙዌላን ሁለት ጊዜ የመታት የርዕደ መሬት አደጋ አንደኛው 7.2 ሁለተኛው ደግሞ 7.5 ማግኒቱድ ተመዝግቦባቸዋል ሲል የኢንዲያ ቱዴይ ዘገባ ያብራራል።